ዛሬ ድንች ወጥ በስጋ ይዤላችሁ መጥቻለሁ። በጣም በቀላል አሰራር በጣም በሚገርም በጣም ሲምፕል በሆነ አሰራር ይዤላችሁ መጥቻለሁ። ቤት ውስጥ ማንኛውም ሰው ሞክሮት በቀላሉ ሰርቶ የሚበላውን አይነት አሰራር ነው። ምንም ማየት ቅመማ ቅመም የሆነ ማንፈልገው ማናቀው አይነት ግብአቶች ያልተቀላቀለበት ጽድት ያለ ስጋ በድንች ቀይ ወጥ ይዤላችሁ መጥቻለሁ። አሰራሩን አብረን እየሰራን የምናየው ይሆናል። ትወድታላችሁ ብዬ ተስፋ አደርጋለሁኝ። እባካችሁን ቤቱን ሰብስክራይብ አድርጉልኝ። ስጋ ወጥ ለመስራት እዚህ ጋር ይኸውላችሁ ያዘጋጀሁትን ስጋ ልክ እንደዚህ በዚህ መልኩ ከትፌ አዘጋጀዋለሁ ማለት ነው። እንደዚህ ነጭ ነጩ የማይፈለገውን ፓርቱን ቆርጬ አውጣለሁ። ቆርጬ አውጥቼው ልክ እንደዚህ ስጋውን ከትፌ አዘጋጅቼዋለሁ። እዚህ ጋር ሽንኩርት ጥጃለሁ። ትንሽ ወጥ ነው ልሰራ እያሰብኩት። እንደምታዩት ድስቱም ትንሽ ነው። እዚህ ጋር ሽንኩርቱን በዘይት ጠብሼ በርበሬ ጨምሬበት እያቁላላሁት ነው ያለሁት። ቁሌቱ ያው በምታዩት መልኩ በደንብ ታሽቷል። ውሃ ጠብ እያደረግን ድስት እንዳይዝብን እናማስለዋለን። ያማሰልን ሽንኩርቱን በደንብ አድርገን ከበርበሬው ጋር በዘይት እንጠብሳቸዋለን። እዚህ ጋር ቲማቲም በእጄ ከትፌ አንድ ራስ ቲማቲም ጨምሬበታለሁ። ይኸው እንደምታዩት ቅመሞችን እየጨመርኩ ነው። ትንሽዬ ኮሮሪማ፣ ቆንዶ በርበሬ አድርጌ በመጠኑ እናንተ ያላችሁን ቆንዶ በርበሬ ካላችሁ ቆንዶ በርበሬ፣ ኮሮሪማ ካላችሁ ኮሮሪማ አንዱን መጠቀም ትችላላችሁ። ከፈለጋችሁ ሁለቱንም ቅመሞች መጠቀም ትችላላችሁ። በዚህ መልኩ ስጋውን ጨምረን እንጠብሰዋለን ማለት ነው። ዋችን ጠብ እያደረግን እንደዚህ እናሸዋለን። መታሸቱ መጠበሱ ግዴታ ነው። ካልሆነ ስጋው አይጠበስልንም፣ አይበስልም ማለት ነው። ስጋው እስኪበስል ድረስ በዚህ ሂደት ድስት እንዳይዝብን እንዳይቃጠልብን ውሃ ጠብ እያደረግን እናሸዋለን ማለት ነው። ለምን ስጋው መብሰል ስላለበት ልክ እንደዚህ እየከደንን እያቆየን እናማስለዋለን። እያማሰለን እናበስለዋለን ማለት ነው። ስጋው መብሰል ይኖርበታል። ስጋችንን መብሰሉን እርግጠኛ ስንሆን ነው ድንች የምንጨምረው። ሌላ ፕሮሰስ ምንም የለውም። እንዳያችሁት ነው። ሽንኩርት ጣድን፣ ዘይት አደረግን፣ በዘይት ትንሽ ጠበስ ነው። ከዛ በርበሬ ጨምረን በዘይት ዘይቱን ሽንኩርትና በርበሬ በዘይት ትንሽ ጠበስን፣ አቁላላ ነው። ከዛ ቲማቲም ጨመርን፣ ቅመማ ቅመሞች ያያችሁትን እነ ኮሮሪማና ቆንዶ በርበሬ ጨመርን። እንደዛ እያደረግን ከዛ ስጋውን ጨምረናል። ሌላ ፕሮሰስ የለውም። እንግዲህ ስጋ ወጥ ለመስራት ከዚህ በላይ የቀለለ ነገር አይኖርም ብዬ ነው የማስበው። በቀለለና በቀላሉ መንገድ እና በትንሽዬ ወጥ ትንሽ ወጥ እየሰራው ነው እያሳየኋችሁ ያለሁት። እናንተ በምትፈልጉት በጣም በብዙ ኪሎ ስጋና በብዙ ኪሎ ድንች ወጥ አድርጋችሁ መስራት ትችላላችሁ። እንደዛም ቢሆን ግብአቱ ቅመሙ፣ ሽንኩርቱ፣ ቲማቲሙ ልክ እንደዛ እያበዛን መስራት እንችላለን። ሌላ የተለየ አሰራር ግን የለውም። እንደዚህ አድርገን ስጋው ሲበስልልን ድንች እንጨምራለን ማለት ነው። ድንቻችንን ጨምረን ልክ እያያችሁት ባላችሁት መንገድ እያበሰልን ነው ያለነው። በጣም የሚያምር ከለር ያለው በርበሬ ያልበዛበት ወጥ ነው። እንደምታዩት በርበሬ አልበዛም፣ ዘይት አልበዛም። ሁሉም ነገር በልኩ እንደዚህ
እያበሰልን እየከደንን እናበስለዋለን ማለት ነው። እና ይኸው በጣም ደስ የሚል ሽታ ያለው ወጥ ሆኖልናል። ልክ እንደዚህ እያከደንን እያበሰልን እያማሰልን እናየዋለን። ድንቹ እየበሰለ ሲሄድ እንደ መጀመሪያው ማማሰል እናቆማለን። ከዳር እስከ ዳር እሽት እያደረግን አናበስልም። ትንሽ ውሃ ጠብ እያደረግን ድንቹ ስለበሰለ እንዳይፈረካከስ እንዳይሰባበርብን ቀስ እያለን ገልበጥ የማድረግ ስራ ነው የምናደርገው ማለት ነው። ለምን ድንቹ ሊሰባበር ይችላል። ድንቻችን ከተሰባበረ የምንፈልገውን ጣዕም የምንፈልገውን የወጥ አይነት አይሰጠንም ማለት ነው። ስለዚህ ጥንቃቄ ማድረግ ግዴታ ነው ማለት ነው። ጥንቃቄ እናደርጋለን በደንብ። አሁን የኔ ድንች ትንሽ ይቀረዋል። ቼክ እንዳደረኩት ከሆነ ትንሽ ይቀረዋል። ከድኜ እንዲበስል እድሉን ሰጠዋለሁ። በዚህ መልኩ እንግዲህ ካያችሁት ውጪ ሌላ የተለየ የተጨመረ ነገር የለም። የትኛውም ሰው ላጤ የሚሆን ማንም ይህንን እንትን እያየ አንድ ቀን መሞከር ይችላል። በጣም የሚጣፍጥ የስጋ ወጥ ነው የሚሆነው። ስጋ በድንች ወጥ ነው የሚሆነው። እና ውሃ ጠብ እያደረግን የሞቀ ውሃ ቢሆን ይመረጣል። ውሃ አሙቀን አዘጋጅተን ቢሆን ጠብ የምናደርገው ይመረጣል። ልክ እንደዚህ በዚህ መልኩ ነው እኔ እያበሰልኩት ያለሁት። እዚህ ጋር እንደመጀመሪያው ድንቹ እንደተጨመረ እንዳማሰልኩት ላማስለው ካልኩኝ ድንች ብዙ ጊዜ ሁለት አይነት ይሆናል ስንሰራው። አንዱ ቶሎ ይበስላል፣ አንደኛው ደግሞ ትንሽ ይቆያል። አንድ ደግሞ በጣም የሚቆይም ሊኖር ይችላል። እኩል ላይበስልልን ይችላል። ስለዚህ ቶሎ የበሰሉት ድንቾች በምናማስል ሰዓት ምን ይሆናሉ? ወደ ሽሮነት ይቀየራሉ። ይበስሉና ሌሎችን እናበስላለን ብለን እያበሰልን እያለ ሌሎች የበሰለው ደግሞ ሊጨመላለቅ ወር ደግሞ ሊሰባበር ይችላል ማለት ነው። ስለዚህ እንደዛ እንዳይሆን እኩል እንዲበስል እንደዚህ ገልበጥ እያደረግን ከላይ ያሉት ወደ ውስጥ እንዲገቡና እንዲበስሉ እድሉን እናመቻችልላቸዋለን ማለት ነው። እንደዛ እያገላበጥን እናበስለዋለን። እዚህ ጋር በቂ የሆነ ውሃ ጨምሬበታለሁ። በቅቶታል። እንዳያችሁት አንድ ማንኪያ ጨው ጨምሬበታለሁኝ። እዚህ ጋር ክኖር እየጨመርኩ ነው። ስለዚህ ሌላ ምንም የሚጨመር ቅመም የለም። እንዳያችሁት ነው። ጨው ጨምሬያለሁ፣ ክኖር ጨምሬያለሁኝ። ከዚህ በኋላ ሌላ የሚጨመር ቅመም የለም። ክኖሯን ራሱ አንድ ሙሉ ጨርሼ አልጨመርኩም። ትንሽ ነው። ምክንያቱም በቂ የሆነ ማጣፈጫ አለው። መጀመሪያ ቅመሞችን ጨምሬያለሁ። ቆንጆ በርበሬ ጨምሬያለሁ። በቂ የሆነ ማጣፈጫ አለው ማለት ነው። በዚህ መልኩ እንግዲህ ወጣችን በስሏል፣ በቅቶታል። በቂ የሆነ ውሃ ተጨምሮበታል። በቂ የሆነ ማጣፈጫ ተጨምሮበታል። እናንተ ከፈለጋችሁ የምትፈልጉትን ማጣፈጫ መጨመር አለብኝ ብላችሁ ያሰባችሁትን መጨመር ትችላላችሁ። ለኔ በቂ ነው። ወጡ ደርሷል። አሁን ይኸው በምታዩት መልኩ እንደዚህ ድንቹንም ሸፈንፈን አድርጎ ውሃው በቅቶታል። ይኸው እዚህ ጋር እሳቱ ጠፍቷል። አሁን ቀምሰዋለሁ ማለት ነው። እስኪ ቀምሼ ደግሞ ያለውን ነገር እነግራችኋለሁ ማለት ነው። ይኸው እኔ እርቄ ሳልሄድ እዛው ከድስቱ ላይ ወደ እንጀራዬ ወደ ሳህኔ ወጡን ጨምሬ ለመቅመስ እየተዘገጃጀሁ ነው ያለሁትኝ። በጣም ትኩስ ነው፣ ግን እንዴትም ብዬ ቀምሼ
ነግራችኋለሁ ማለት ነው። እዚህ ጋር ይኸው እንደምታዩት በርበሬ ያልበዛበት ቀለል ያለ የሚያምር ወጥ፣ ሽታው ደግሞ ልነግራችሁ አልችልም። በቃ በጣም ደስ የሚል ሽታ ነው ያለው። በቃ ማናችንም በዚህ ልክ ሰርተን መመገብ እንችላለን። ድንች በስጋ ለመስራት ከዚህ ሌላው ውጪ ፕሮሰስ የለውም። እንደዚህ አድርገን እንመገበዋለን። ዋው በጣም ነው የሚጣፍጠው። በጣም ደስ የሚል ጣዕም፣ ደስ የሚል ሽታ፣ ደስ የሚል አዘገጃጀት ነውና ተጠቀሙበት ነው የምላችሁ። በቃ እንደዚህ አድርጋችሁ መስራት ብቻ ነው። ድንች በስጋ መስራት ለምትፈልጉ ሰዎች በዚህ መልኩ ሰርታችሁ ሞክሩት። እኔ ይሄን የሚመስል በዚህ ልክ ሰርቼ ቀምሼዋለሁኝ። ቤቱን ላይክ፣ ሰብስክራይብ አድርጉልኝ። ስለምትከታተሉኝ እጅግ በጣም አድርጌ አመሰግናለሁኝ። የዛሬ ድንች በስጋ ወጣችን ይሄን ይመስላል። በሌላ ቪዲዮ እመጣለሁኝ። አበረታቱኝ። ቻው። አመሰግናለሁ።